ሲስ እባክሽን የሩታን ምርመራ አምጭልን ላላችሁን ሰዎች የትናንትናው እርግዝና እንግዲህ የነብሩኬን እርግዝና እና የአብርሽን የብሩኬን ተኩስና የአብርሽን ተኩስ እንግዲህ እዚህ ጋር አስተያየታችሁ መለየት ትችላላችሁ። የአብርሽን ተኩስ እንደምታዩት የራሱ ምስል በውስጡ እየተንቀሳቀሰ ነው። ከላይ ያለው የአብርሽ ተኩስ ነው። ከታች ያለው የብሩክ አለማየሁ ተኩስ ተብሎ የሚታማ ነው። እንደምታዩት አጭር ሚኒ ቀሚስ ነው የሚመስለው ሆዶ ውስጥ ያለው ማለት ነው። በስበቡ ሳምባዋን ተመረመረች። ይኸው ይሁትማ እስኪ የአብርሃምንና የብሩክ ይሁት እስኪ። ወይኔ ቡቡዬ፣ በዚህ መልኩ ግን ስም ዝቅ ማለቱ ትንሽ ቢከፋኝም ግን ምክንያት አለው። ዝቅ ላልክበት ለፍቅር ነው። እስኪ ይሁት የአብርሃም ይሁ ጭንቅላቱ፣ እግሩ፣ ፊቱ ይታያል። እዚህ ጋስ ምንም የለም ባዶ። በስበቡ ሳምባሽን ተመረመርሽ። ሳምባሽ ንጹህ እንደሚሆን ተስፋ አደርጋለሁ። እዩ ማለት ነው። በብሩክ የሰበብ ተመረመርሽ። ይኸው እዩት። አምጭልን ስላላችሁኝ ነው ያመጣሁት የእኔ ውድ ቤተሰቦች፣ በእናትሽ ስላላችሁኝ ማለት ነው። ይኸው የአብርሃም ከላይ ነው ያለው። እዩት ማህፀኗ ውስጥ እንዴት እንደሚሆን ልጁን እዩት። 3 ወሯ ነው እንግዲህ እሷ ማለት ነው ሩታ በዚህን ጊዜ 3 ወሯ ነው። ግን እዩት እንዴት እንደሚንቀሳቀስ። የዝችስ ይኸው ባዶ ሳምባዋ፣ ጎድኗ ይኸው ልጅ የሚቀመጥበት ባዶ ዋና፣ ይኸው ሳምባዋ ምንም አይታይም። ምንም ማለት ነው። ምንም የሚታይ ነገር የለም። የአብርሃም ግን ይኸው እየተንቀሳቀሰ ነው ልጁ። ይኸው መካከል ላይ ሳምባና ሳምባዋ መሀል ይኸው የልጁ ብድግ ቁጭ ይላል። ይኸው እንግዲህ ማየት ማመን። ይኸው የዚች ይኸው ሳምባዋ ይኸው ምንም ይሄ ምንም ባዶ ባዶ። እግዚአብሔር ምስክሬ ነው ባዶ። እኔ ስንቴ አየሁት። በቃ ይኸው አበቃ ምርመራው ማለት ነው። የአብርሃም ግን እጁ ታይቷል፣ እግሩ ታይቷል። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለሁ ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ በእናትሽ የሩታን ምርመራ አምጭልን ከብሩክ ተእዩ ምርመራ ጋር የሩታን አምጭልን እኒው ብላችሁ በእናትሽ ስለለመናችሁ ነው ይዤ የመጣሁት ቤተሰቦች። በእርግጥ ቲክታከሮችም የተቻላቸውን መጠን አድርገዋል በዚህ ላይ ማለት ነው። የቻሉትን ነገር አድርገዋል። ውሸት እንደሆነ ስላወቁ ነው ብሩኬ ልጅ አለው የእናቱ ቀብራራ ምናምን እያሉ የሚቸክሱት መብታቸው ነው፣ ስላወቁ ማለት ነው። እውነታውን ስላወቁ ነው እንጂ ሀይሚ አልቅሳ እንዴት ነው እሷን በዚህ ልክ ለመጉዳት የተነሳችሁት እያላችሁ ነው። ግን እነዛ ቲክታከሮች እውነት ስላላቸው ነው፣ ውሸትን ስላወቁ ነው። ገባችሁ አይደለ? ብሩክ ማለት ነው ቀላል ሰው አድርጋችሁታል። ብሩክ ጭቃ ውስጥ ገብቶ ጭቃ ሳይነካው መውጣት የሚችል ሰው ነው ብሩክ። እናንተ አታውቁትም። እናንተ በዝምታ ነው የምታውቁት። እውነቴ ነው። ብሩክ ከሆነ ጊዜያት በኋላ በጣም በቃ የሆነ ምንም ነገር ሲያደርግ በጥበብ እያደረገ ያለው እውነት ስለማታውቁት ነው። አሁን ዝም ማለቱ ነው እንዲያምን አድርጎ የመሰላችሁ እናንተ። የእሱ ዝምታ ነው። አምኖበታል፣ ተቀብሎታል። ለምን መልስ አልሰጥም ነው ዝም ያለበት ምክንያት። ግን እውነቱ እሱ ጋር ስለሆነ ነው። እውነቱ የሚቀበጣጠረው ደግሞ ነገርኳችሁ እኮ። እንዴት ነው የምታዳምጡኝ ታዲያ? ሀይሚ ለምን ከኔ ጋር ስትጣላ ለምን እሷ ጋር ተሸሸክ ምናምን? እሷ ጋር አልመጣሁም አለ። የት እንዳገኛት የሆነ ነገር አድርጋው እንኳን ሲነሳ መቼስ እሷ አታለብሰው ልብሱን ሳይለብስ አይሄድ፣ ወይም ደግሞ ልብሱን ለብሶ እንደዚህ አይነት ነገር አያደርግ። ስለዚህ ቢያንስ ቀበቶ መታጠቅ ያስፈልጋል አይደል እንዴ? ያንን ነገር ሳይነቃ መቼስ ሰው ያነሳው። ከዛ ቦታ አነሳው ከተባለም እንግዲህ ቤኪ ነው ያነሳው። እንዳያችሁት ቤኪ እንግዲህ ልጁ የብሩክስ ቢሆን እያለ ነው። ስለዚህ ብሩክ ምንድነው ቤኪ ልብስ አልብሶ ቀበቶን አስጣጥቆ ከዛ ከወደቀበት አንስቶት ከሆነ እንቀበላለን ጋይስ። ምን ልበል ምን ላውራ? እኔ እኮ ግራ አጋባችሁኝ። እንዲህ ውሸት ነው የእዩ እርግዝና ውሸት ነው። በቃ በፍጹም ውሸት ነው እንዴ! ይሄ አባት ነኝ ብሎ የመጣው ደግሞ አባት ተገኝ እና እሱ እንድታፈምሱት ነው እንድታፈምሱት። እውነት ትክክለኛ ቲክታከሮች ተከፍላችኋል። ትክክለኛ ደግሞ ማመን ያቃታቸው የሴት ልጅ እንባ ምናምን የምትሉ ደግሞ ይሄ የስራው ጸባይ ነው። ምንም ማድረግ አይቻልም። ብሩኬ እኮ እንደዚህ በቃ የሆነ እንደዚህ ፍዝዝ ያለው እኮ ብሩኬ ማለት ነው ሀይሚ እንዲህ ትሆናለች ብሎ ስላልጠበቀ ነው። በቃ ከሀይሚ እሱ የጠበቀው ነገር ሌላ ነገር ነው። ለዛ እኮ ነው እንዲህ ስብርብሮ ያወጣል ብሎ አላሰበም። እሱ እኮ አሁን እዛ ጭንቅ ውስጥ ነው ያለው። እኔ እኮ ያንቺን ደህንነት ነው የሚያስጨንቀኝ እሱ አያስጨንቀኝም ብሏል።
ትናንትና ልሸኝሽ አላት። ምን ችግር አለው ልሸኝሽ አላት። እሱ እኮ እውነታው እኮ እሱ ጋር ነው ያለው። በዙሪያ ያሉት ጓደኞቹም እመኑኝ ቤኪ ራሱ አለበት። እውነቴን ስነግራቸው ቤኪ አለበት። ይህን ካራክተር ግን የሰጠው ማን እንደሆነ አላቅም። ምናልባት ሚኮ ይሆን ከውኑበት ብሎ ይሆን የሰጣችሁ አላቅም። ሀይሚ ግን እየከወነች ነው የምትሉ አላችሁ፣ ፕራንክ እየተደረገች ነው የምትሉ አላችሁ። ግን አሁን እንዲያው ሀይሚ ምን የምትል ይመስላችኋል? እኔ ሳስበው በቃ አልፈልግም ከዚህ በኋላ በቃ አንተም ልጅህን አሳድግ ብላ ከሄደች በጣም ነው የሚያስጠላው። ግን ልጁሽ ተፈጥሯል ይሁን። እሷ አንተ ከእሷ ጋር መኖር አልፈልግም ብሏታል። እሱም በማይፈልገው ህይወት እንዲጨነቅ አልፈልግም። እኔም ደግሞ ምንም በማላቀው ነገር መጨነቅ አልፈልግም። ራሴን ነፃ አድርጌ ብሩክን ማመን እፈልጋለሁ እያለች ነው ትናንት። እኔን ልውቀስ ማንን ልውቀስ ብላለች። ብሩኬንም በዛን ሰዓት በተጣላችሁ ጊዜ መራቋ ራሷን እንድትወቅስ አድርጓታል። ራሷንም እየወቀሰች ነው ሀይሚ። ውዝግብግብ ያለ ሁኔታ ውስጥ ነው ያለችው ሀይሚ ማለት ነው። ባይዘወይ ይሄ ነገር ይፈጠራል። እንደዚህ አይነት ነገር ብዙዎቻችሁ የገጠማችሁ የጻፋችሁልኝ ያላችሁ ያጋጥማል። ግን እናንተ በህይወታችሁ ልክ እንደ ሀይሚ አይነት ህይወት ቢያጋጥማችሁ ምንድን ነው የእናንተ መልስ? ልጁን አብራችሁ እናሳድገው ትላላችሁ ወይስ እናንተ ጠቅልላችሁ እናንተ አሁን ሀይሚን ብትሆኑ ብሩክ በቃ ከልጅህ እናት ጋር አብረህ ኑር ብላችሁ ጥላችሁ ትሄዳላችሁ? ምን ታደርጋላችሁ እናንተ? የእናንተ ጥያቄ ማለት ነው። ምክንያቱም ብሩክ አሁን እዩን አይፈልጋትም። በዛች ቅስፈት ውስጥ በስህተትም ሆነ በምንም ሆነ ይሄ ልጅ ተፈጠረ፣ ግን አይፈልጋትም። ሶ እናንተ ምን ታደርጋላችሁ? እንደኔ እሷን እንደማይፈልጋት እርግጠኛ ከሆንኩኝ ብዙ ጊዜ አሁን እንደ ሀይሚ ነው የምላችሁ፣ ብዙ ጊዜ በቃ ብዙ ዋጋ የከፈልኩበት ህይወት ነው። እንደ ሀይሚ ሆኜ ሳወራ ነው ብዙ ዋጋ የከፈልኩበት ነው ከብሩክ ጋር። አሁን ሀይሚ በሀይሚ ለምን አልነግራችሁም? ሀይሚ አሁን ከብሩኬ ጋር ብዙ ነገር የፈጠረችበት ነው። ያቺ የአንድ ቀን ስህተት ግን ይህን መዘዝ አመጣች። በዚህ ውስጥ ግን አሁን ሀይሚ ማለት ነው ከባድ ነው፣ ውሳኔው ይከብዳል። ግን እሷን ስለማይፈልጋት አብራው ብትኖር ብዬ ነው እኔ የማስበው። ግን እኮ ግን ይከብዳል፣ ማርያምን ይከብዳል እኮ ግን እግዚአብሔርን በስመ አብ የሆነ ችግር ቢፈጠር አታምነውም እሷ ራሱ ማለት ነው አታምንም። እና እናንተ ብትሆኑ ምን ታደርጋላችሁ? የእናንተ ውሳኔ። ጥላችሁ ትሄዳላችሁ ወይስ አብራችሁ ትኖራላችሁ? አሁን ብሩኬ እንደዛ አይነት ስሜት ውዝግብ ውስጥ ነው ያለው። እመኑኝ ልጅቷ እርጉዝ አይደለችም። እመኑኝ 100% እመኑኝ ልጅቷ እርጉዝ አይደለችም። ብሩኬ ክብርህን አወረድክ ለምትሉት የምታፈቅረው ፍቅረኛው እንድታምነው ስለፈለገ ነው በዚህ ልክ ዝቅ ያለው። ብሩኬ ለሀይሚ እሷ እንድትረዳው ባለው አቅም ተናገረ እኮ በቀደም። እኔ አንቺ እኔን እንድታምኝኝ ዝቅ ብዬ ክብሬን ዝቅ አድርጌ እያስረዳሁሽ ነው፣ ማመን ያለብሽን እመኚ ብሏታል እኮ። ክብሬን ዝቅ አድርጌ እሷን እዚህ አጠገብሽ አንጥቼ ማወራት አንቺ እምነት እንዲኖርሽ ነው በእኔ ብሎ ተናግሯል። ስለዚህ አሁን ሜቢ የሆነ ሰውን ቢያወራው ሀይሚ ምናልባት ልትፈራ ትችላለች። እሱ አሁን ይሄን ሊፈትን የቻለበት ምክንያት የሆነ ምክንያት አለ በመካከላቸው፣ ያለመተማመን ምክንያት። ብዙ ጊዜ ልጅ ወልጄ አመጣለሁ ይላል ብሩኬ። ከየት ነው የምትወልደው? ከማን ነው የምትወልደው? ጥያቄዋ ጥሩ ነው ሀይሚ፣ ጥያቄዋ ጥሩ ነው። ነገር ግን አንዳንዴ ጥብቅ የምታደርገው ነገር አለ ሀይሚ። ለምን አታምነኝም ነው ደጋግሜ እየነገርኳቸው ነው። ከዚህ በፊት ብሩኬ ተከራዩበት ቤት እኔ ልጅ አርግዣለሁና ቪዲዮውን አላመጣሁላችሁም ታስታውሳላችሁ ብዬ ተስፋ አደርጋለሁ። እኔ ልጅ አርግዣለሁ የልጁ አባት ሆነኝ ከዚህ ጉድ አውጣኝ አለችው። የሆነች ከአዲስ አበባ ከቡታጅራ እንደመጡ አዲስ አበባ የተከራዩበት ቤት ጠፍቶ የት ነው ሄደው? አክስቱ ቤት አድሮ ነው የመጣው። ፕራንክ ነው ሲሉት ራሱ አላምን ብሎ በግድ በመከራ የኔስ ክብሬስ እኔስ የኔ ህይወት ሳያሳስብሽም እንዲህ ብሎ ጥሏት ጠፍቶ አክስቱ ጋር አድሮ ነው በማግስቱ ፕራንክ ነው ብለው እነሙቤ አምጥተው ያስገቡት። ስለዚህ ብሩኬ ማለት ነው በዚህ ልክ እዩ እርጉዝ ሆና ቢሆን ኖሮ እዩ ፍቅረኛው ሆና እዩ ከሱ ጋር የሆነ ነገር ኖሯት ቢሆን እንኳን አይደለም ካሜራ ላይ ከምድረ በዳ ራሱ እስካሁን ጠፍቷል ብሩኬ ማለት ነው።
ጠፍቷል። እናንተ አታውቁትም ብሩክን። እኔ እኮ ይሄ ሁሉ ማስረጃ ይዤላችሁ የምመጣው ማለት ነው እናንተ እንዳትጠራጠሩ እምነት እንዲኖራችሁ ነው። ቪዲዮ በደንብ ነው የሚያስተምረው፣ ከሀ እስከ ፐ ያስተምራል። እግዚአብሔርን በዚህ ቪዲዮ ሃይሚን ብቻ ሳትሆን ያሳዘነችኝ ብሩክ የራሱን ያሳዘነኝ። ምክንያቱም ይሆናል ብሎ የጠበቀው ነገር አልሆነም እና ያልሆነበት ነገር ሃይሚ በዚህ ልክ ቅስሟ ተሰብሮ ማየት አይፈልግም እሱ። ይሄ ነገር ስለሆነ በጣም ግራ ገብቶታል። እንደው ፈጣሪ ካለ ይሄ ድራማ ሲያልቅ የሚያወራው ይሆናል ብዬ ተስፋ አደርጋለሁ። እዚህ ጋር ሃይሚ ስትሰባበር የተሰማውን ስሜት ማለት ነው። ቤተሰቦች የምሬ ነው የምላችሁ፣ በጣም ቅስሙ ነው የተሰበረው። እሷ ስታወራ ለምንድን ነው ዝም የሚላት እሱ? እናንተ የምትሉት ለምንድን ነው? አላደረኩም ታለማ አላደረኩም ነው። ምንም ፕራንክ ሆነው ምኑን ተፈተነችው? ይች ልጅ እኮ እምነቷን ነው የፈለገው፣ እንድትወዛገብ ነው የፈለገው። ገባችሁ? ስለዚህ አላደረኩም ብሎ ለምን አይከራከርም? ይሄ ልጅ እኮ ፕራንክ እያደረገ ነው እንጂ ትክክለኛ ነው ብሎ አይደለም የመጣው። እና ጋይስ እንረጋጋ። እንድትረዱኝ በተቻለ መጠን ብዙ ነገር ስለነሱ አስተያየት ይዤ እየመጣሁኝ ነው። እና ብሩክ አልተዋረደም፣ ለፍቅሩ ነው ዝቅ ብሎ ይሄን ቪዲዮ የሰራው። ቤተሰብ እናመሰግናለን ባይ። እኔ አይደለሁም ሞይ የተበደልኩት ከፍቶኝ ሳድር አልችል ሲለይ ልቤ ተከታይ ሆኖ ወጥቶ ሲኖር ፍቅርህን ልብህን ገላዬዋን አቶ ሲኖር አንተን ብሎ ሲኖር